የሰው ሁሉ ድፍረት ይለያል ነው ምላችሁ ጋይስ። ከኋላ የምትመለከቱት ግለሰብ የጠቅላይ ሚኒስተሩን ስም በመጥቀስ ብቻውን በአዲስ አበባ በመገናኛ ጎዳና መፎክር ይዞ የወጣ ሲሆን ወዲያው መገናኛ አካባቢ አብይ አህመድ ከስልጣን ወርዶ በህግ ይጠየቅ፣ በህገ ወጥ ክሪፕቶ ከረንሲ የኢትዮጵያ ኤሌክትሪክ ኃይል በሙስና እየተመዘበረ ነው፣ አብይ አህመድ ገዳይ ነው፣ አብይ አህመድ ሌባ ነው የሚሉና ሌሎችንም መፈክሮች ይዞ ፌሚኒዝም ግን የምትባሉ 99% ሌዝቢያን ናቸው። ሌዝቢያን ልታስፋፉ ሀገራችሁን እቃወማችኋለሁ ነው የኔ ጥያቄ። ምንድን ነው የታለ ምንድን ነው ሰው ነው ምንድን እንደዚህ መደፋፈር የእግዚአብሔርን እኮ መፍራት ነው ወይ ምንድን ነው የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈለው። ችግር አለ እዚህ ላይ የማይላል። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳዮች ተመልሼ መጣሁ። እንግዲህ ዛሬ የምንመለከተው መገናኛ አደባባይ ላይ ምንድነው የተከሰተው? እንግዲህ አንድ ግለሰብ ብቻውን ሰላማዊ ሰልፍ ወጥቶ ብዙዎችን አስገርሟል። የተፈጠረም ነገር አለ፣ ያ ምን እንደሆነ አስቀኛችኋለሁ። ሌላው የምንመለከተው ደግሞ ከዚህ ከፌሚኒዝም ጋር ተያይዞ በተለይ ከቤተክርስቲያን አስተምሮ የባልና ሚስት አስተምሮ ላይ ዲያቆን ሄኖክ ኃይሌ የቤተክርስቲያኒቷን አስተምሮ የገለጠበት መንገድ አለ። ያን አስቃኛችኋለሁ። አንዲት በአሜሪካ የምትኖር ኢትዮጵያዊ ለሴቶች ለመላው ሴቶች ያስተላለፈችው መልእክት አለ። በተለይ ለኢትዮጵያ ሴቶች ያንንም አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ሰሞኑን ትንሽ ላይክ እየቀነሰ ስለሆነ ሁላችሁም ላይክ ቪዲዮም እየታየ ስላልሆነ ላይክ እንድታደርጉ ጠይቃለሁ። እስቲ በቅድሚያ በመገናኛ የተከሰተውን ነገር እንመልከት። የሰው ሁሉ ድፍረት ይለያል ነው ምላችሁ ጋይስ። ከኋላ የምትመለከቱት ግለሰብ የጠቅላይ ሚኒስተሩን ስም በመጥቀስ ብቻውን በአዲስ አበባ በመገናኛ ጎዳና መፎክር ይዞ የወጣ ሲሆን ወዲያውኑ በጸጥታ ኃይሎች በቁጥጥር ስር እንደዋለ ነው የተነገረው። እንግዲህ ዘ ዲክታተር መስት ስቶፕ ዳውን በማለት ጥቅሱን ይዞ ጎዳና ላይ ወጥቶ እናንተስ ምን ትላላችሁ? ሀሳባችሁን ስጡበት። በዚያው አጋጣሚ አንድ መረጃ ልጠቁማችሁ። በርካታ የቲክቶክ አካውንቶችን ሊሸጡላችሁ ለገበያ አቅርበውላችኋል። መግዛት የምትፈልጉ በውስጥ አናግሩኝ። ይህ እንግዲህ ከጀርባዬ የምትመለከቱት አባት ትላንትና ብቻውን ሰልፍ ወጥቶ ነበረ። ፕራይም ሚኒስትር አብይን ተቃውሞ። ፕራይም ሚኒስትር አብይ አምባገነን ነው፣ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል መፈክር ይዞ ብቻውን ሰላማዊ ሰልፍ ወጥቶ ነበር። ማንንም አልነካም። መፈክር ይዞ ብቻውን ነው ሰልፍ የወጣው። ከዛ በኋላ እንግዲህ በጸጥታ ኃይሎች ተይዞ ወደ እስር ቤት እንደተወሰደ መረጃዎችን ወይም ደግሞ ዘገባዎችን ሰምተናል። ይሄ ነገር እንግዲህ ዲሞክራሲን በተለማመዱ አንዳንድ ሀገሮች በጣም የተለመደና ኖርማል ነገር ነው። ለምሳሌ አሜሪካ አይደለም ተራ መንገድ ላይ ዋይት ሃውስ ወይም ደግሞ ቤተመንግስት ደጃፍ ላይ ትራምፕ ዲክታተር ነው ከስልጣን ወርዶ ለፍርድ መቅረብ አለበት የሚል ባነር ይዘህ እንኳን ቤተመንግስት ደጃፍ ብትቆም ማንም ሰው አይነካም። ስለዚህ የኛ ዲሞክራሲ ምን አይነት ዲሞክራሲ ነው? ዲሞክራሲ ወይም ደግሞ ዲሞክራሲ የሚለውን ጽንሰ ሐሳብ እንደወረደ ከተቀበልነው፣ ሳይሸራረፍ ከተቀበልነው፣ ያንንም ለመተግበር እየሰራን ከሆነ የኛ ዲሞክራሲ የቱ ጋር እንዳለ ማሳያ አንድ ግለሰብ ተራ ግለሰብ አንድ መፈክር ይዞ ህዝብ ወዳለበት መንገድ ላይ ስለወጣ ብቻ የምናፍንና የምናስር ሰዎች አስቡት። እንደዚህ አይነት መፈክር የያዙ ብዙ ሰዎች ደግሞ አደባባይ ቢወጡ የሚደርስባቸውን ካሁኑ ማሰብ እንችላለን። ይሄ ማለት ግለሰብ እንኳን ብቻውን መሰለፍ ካልቻለ እንደ ህብረተሰብ ወይም ደግሞ በማህበር ተደራጅተ ሰላማዊ ሰልፍ ወይም ደግሞ የተቃውሞ ሰልፍ የማድረግ መብት የለህም የሚለውን ነገር በደንብ አድርጎ ያስረዳል። ስለዚህ ሰውየው ያለው ነገር ትክክል ነው። ሀገሪቷ እየተመራች ያለችው በአምባገነን መንግስት እንደሆነ አስረግጦ ያሳያል። አምባገነን ካልሆነ መንግስታችን አንድ ሰው ብቻውንና ምንም አይነት ሰውን የሚጎዳ መሳሪያ ሳይታጠቅ መፈክር ብቻ ይዞ አደባባይ ስለወጣ ወስዳ የምታስረው ከሆነ ሪሊ ሀገሪቷ እየተመራች ያለችው በአምባገነን መንግስት መሆኑን ከዚህ በላይ ምንም ማሳያ ይኖራል ብዬ አላስብም። ለማንኛውም እኔ የሰውየው አድናቂ ነኝ። ይመቸው። መገናኛ አካባቢ አብይ አህመድ ከስልጣን ወርዶ በህግ ይጠየቅ፣ በህገ ወጥ ክሪፕቶ ከረንሲ የኢትዮጵያ ኤሌክትሪክ ኃይል በሙስና እየተመዘበረ ነው፣ አብይ አህመድ ገዳይ ነው፣ አብይ አህመድ ሌባ ነው የሚሉና ሌሎችንም መፈክሮች ይዞ በአደባባይ ድምፁን ሲያሰማ የነበረው ጎልማሳ በብልጽግናው መንግስት የጸጥታ ኃይሎች ታፍኖ ወዳልታወቀ ቦታ ተወስዷል። ለብልጽግናው መንግስት ስልጣን አስጠባቂ የጸጥታ ኃይሎች ያለኝ ግልጽ የሆነ መልእክት፣ ይህን ግለሰብ በአስቸኳይ ፍቱት። የህዝብን ድምፅ በእንደዚህ አይነት ሁኔታ ማፈን አትችሉም። በሚሊየን ተመሳሳይ ሐሳብ ያላቸውን ኢትዮጵያውያን የበለጠ ወደ አደባባይ ታስወጣላችሁ። በአሁኑ ሰዓት የኢትዮጵያ ህዝብ ፈርቶ አይደለም አደባባይ የማይወጣ፣ እስከ መጨረሻዋ
ጠብታ ድረስ ለመታገስ ስለፈለገ ነው። አደባባይ ከወጣ ምን እንደሚያደርግ ታውቁታላችሁ። ዓላማውን ሳያሳካ አይመለስም። ስለዚህ ይሄ አላርም ነው ለእናንተ። ግለሰቡ ሰብአዊ መብቱን ተጠቅሞ ነው በአደባባይ ተቃውሞውን ያሰማ። ይህን ደግሞ እናንተ ልትሰጡትም ልትነፍጉትም አትችሉ። በሰላማዊ መንገድ ድምፃቸውን የሚያሰሙ ኢትዮጵያውያንን ማፈናችሁን አቁሙ። ወጣቶች ተደራጅተው ጫካ ወጣው እየተፋለሙ ነው። እነሱን ሽፍታ ምናምን እያላችሁ ሌላ ታልጋ ትሰጣላችሁ። በሰላማዊ መንገድ የጦር መሳሪያ ሳይዝ በንግግር ብቻ ሐሳቡን ለመግለጽ የሞከረ ግለሰብ ማፈን፣ ይሄ የመጨረሻ አምባገነንነቱን የአብይ አህመድን በግልጽ የሚያሳይ አካሄድ ነው። ይህንን በጭራሽ ልንታገሰው አንችልም። በመጨረሻም ስለ ቤተሰቡ የምታውቁ ካላችሁ እና ቤተሰብ አዲስ አበባ ካለው ቤተሰቦቹ ጉዳት እንዳይደርስባቸው ከለላ ለመስጠትና እገዛ ማድረግ ስለምንፈልግ መረጃ በውስጥ ላኩልን። ሰላም የተወደዳችሁ ቤተሰቦቼ እንደምን ውላችኋል? ይሄ ሰው ትናንትና ብቻውን ሰላማዊ ሰልፍ ወጥቶ ነበረ። አብይ ገዳይ ነው ምናምን የሚል እንትን ብለው እኔ ዲቴል አላማው ምናምን እንደሆነ አልገባኝም። በት ሀሳቡን የመግለጽ ነፃነቱንና መብቱን መንግስት ሊያከብርለት ይገባል ብዬ አምናለሁ። ይሄ ሰውዬ ዛሬ የት እንዳለ አናውቅም። እኔ ወንጀል ሰርቷል ብዬ አላምንም። በኢትዮጵያ በኢፌድሪ ህገ መንግስት መሰረት በግሩፕም ይሁን በተናጠል አንድ ሰው ሀሳቡን መግለጽ መብት አለው። መሰብሰብ ፍሪደም ኦፍ ኤክስፕሬሽን የሚባል ነገር አለ። ይሄ ሰው አብይ አስተዳደሩ ትክክለኛ አይደለም፣ ቡቸር ነው፣ ነፍሰ ገዳይ ነው፣ አብይ ምናምን ነው ብሎ ሀሳቡን ለመግለጽ ነው በሰላማዊ ሰልፍ የወጣ። ይሄ ነገሩ ሊከበርለት ይገባል። ማንም ሰው በነፃነት ሀሳቡን መግለጽ መብት አለው። የኢትዮጵያ መንግስት ግን በቃ የኔ ዋና ነገር ምንድን ነው? ሰዎች ሀሳባቸውን በነፃነት እንዳይገልጹ ማፈን ነው ብሎ ባሰማራቸው ፖሊሶቹ አማካኝነት ይህን ሰውዬ ወስደው የት እንዳደረጉት አናውቅም። መንግስትን ሁለት ነገር ጠይቃለሁ። አንደኛ የሰዎችን ሀሳባቸውን በነፃነት የመግለጽ መብት አክብር። ሰዎች በሰላማዊ ሰልፍም ይሁን በድጋፍም ይሁን በተቃውሞ ሀሳባቸውን የመግለጽ መብት አላቸው። ኢትዮጵያ ውስጥ ግን አሁን እየተለመደ ያለው ተቃውሞ ይከለከላል፣ ድጋፍ ብቻ ይፈቀዳል። ይሄ ህገ መንግስታዊም አይደለም፣ የዓለም አቀፍ ዲክላሬሽንንም የሚጥስ ነው። ስለዚህ የሰዎች ሀሳብ የመግለጽን መብት መንግስት እንዲያከብር ጥሪ አደርጋለሁ። ሁለተኛ ደግሞ ይሄ ሰውዬ ያለበትን ሁኔታ የት እንደወሰዳችሁት፣ ወንጀልም ከሰራ የሰራውን ወንጀል በግልጽ ነገራችሁን በአደባባይ ለፍትህ እንድታቀርቡት ነው። እኔ በግሌ ወንጀል የሰራ አይመስለኝም እላለሁ። ነገር ግን ወንጀል ሰርቷል ወይም ወንጀል አልሰራም የሚለው በኢትዮጵያ ህግ መሰረት ፖሊስ ሳይሆን ወይም መንግስት ሳይሆን ፍርድ ቤቱ ነው። ስለዚህ 72 ሰዓት ባልሞላ ጊዜ ውስጥ ለፍርድ ቤት እንድታቀርቡት ጥሪ ያስተላልፋለሁ። ይሄ ሰውዬ ፍርድ ቤት ይቅረብ ወንጀል ከሰራ፣ አለበለዚያ በነፃ ይለቀቅ የምትሉ ሰዎች በነፃ ልቀቁት፣ ሀሳቡን ይግለጽበት እያላችሁ እንደጽፉልኝ ጥሪ ያቀርባላችኋለሁ። ቫይራል አድርጉት፣ መንግስት ጋር መድረስ አለበት። እስከ መቼ ሀሳብን ስለገለጸ ሰው ይታሰራል? እስከ መቼ በነፃነት ስለተናገረ ሰው ይታሰራል? መንግስት ይህን ሰውዬ ይፍታው ስል ጥሬን አቀርባለሁ። ተባረኩልኝ። እንግዲህ ይሄ ግለሰብ ብቻውን ነው መፈክር ይዞ ካርቶን ላይ እነዚህን መፈክሮች ካርቶን ላይ ለጥፎ ወደ 3 የሚጠጉ አብይ አምባገነን መንግስት ነው ከስልጣን ይውረድ የሚሉ ነገሮችን ይዞ በመገናኛ አደባባይ ታይቷል። ብዙዎች ቀልባቸውን ስቧል። በርካታ ሰዎችም ሲመለከቱት ነበር። ይህን ተከትሎ እንግዲህ የጸጥታ አካላቶች ወስደውታል። ያው ተይዟል ማለት ነው፣ በቁጥጥር ስር ውሏል ማለት ነው። እንግዲህ ወንድሞቻችን ቪዲዮን እንደሰማችሁት ነው። አንዳንድ ሀሳቦች ተነስቷል። በተለይ ከዚህ ከዲሞክራሲ ጋር ያው ሌሎቹን ዓለማት እና አፍሪካን እናወዳድራለን ብዬ አላስብም። በተለይ በአፍሪካ ውስጥ ያለ የዲሞክራሲ ሁኔታ ስርዓቱ ላይ ቲዎሪው ሳይሆን ተግባሩ እና ቲዎሪው ፍጹም ልዩነት እንዳለ ይታወቃል። እና ይህ ሰው እንግዲህ ማንንም መብት አልነካም። አንድ ዜጋ ነው፣ አንድ ኢትዮጵያዊ ነው። ስረዳ የያዘውን መፈክር እንደ ራሱ እንደ ግሉ ይዞ ያንን ወጥቷል። የሀሳቡ መከበር አለበት። ያው እሱ ስላለ ጠቅላይ ሚኒስትሩ ከስልጣን ይወርዳሉ አይወርዱም የሚለው ሌላ ነገር ሆኖ ሳለ ይህን ነገር ማድረጉ ስህተት አለው ብዬ አላስብም። እንደ ዲሞክራሲ ካየን ማለት ነው። እንደ ዲሞክራሲ ካለን ሀሳቡን በነፃነት የፈለገውን ነገር በነፃነት የሰውን መብት ሳይናካ ሰውን ሳይነካ ሰውን ሳይጎዳ በራሱ መንገድ ያንን ማድረጉ ችግር አለው የሚል እምነት የለኝም። እስቲ እንግዲህ የህግ አካላት ይህንን ነገር መቼም ተወስዷል፣ ነገ ከነገ ወዲያ ፍርድ ቤት መቅረቡ አይቀርም። ምን አይነት ውሳኔዎች እንደሚወሰኑ ምናልባት መረጃዎች የሚወጡ ከሆነ አስቃኛችኋለሁ። እናንተ በዚህ ላይ ምን ትላላችሁ? መፈክር ይዞ መውጣቱ ትክክል ነው? ትክክል አይደለም? ምን ሲያደረገው ስህተት ምንድን ነው? የሚሉ ነገሮችን እስቲ ሀሳባችሁን ግለጹ።
ይሄን ቪዲዮ ተመልከቱት። እኔ 130 ሺህ የተባለ ፍየል ነው። ነገ አሁን ለሽንኩሩ ቅዱስ ሚካኤል ካህናት አሉ ሱባኤ ገቧል ለነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው። ይሄኛው 130 ነው። 130 ነው። 100 አልፏል። ፍየል 100 ሺህ አልፏል። በጣም ብዙ ሰዎች እንግዲህ 100 ሺህ በጣም ትልቅ በሬ ዋጋ እያለ ነው የምታውቁት፣ ግን በቃ የፍየል ዋጋ እንደዛ ሆኗል። በ100 ገብቷል። የሃይቅ ምን ለወዳጆች እያዋደድክላቸው ነው? ምንድነው? 1 ኪሎ ስጋ 5000 ብር ነው እየሸጡ ያሉት አይደል? ምን ከዚህ በላይ እንዲጨምሩ ነው? ምን ስጋ ተወደደ ፍየል ተወደደ 130 90 120 እያልክ የምታቃልለው? በገበሬዎቹ ላይ አልፈርድም መኖ ተወደባቸው ነው ምናምን ምንድነው የምትሰክሰው? ምን ኑሮ ታዋድዳለህ? 40 የሚሸጡ አሉ፣ 35 የሚሸጡ አሉ፣ 50 የሚሸጡ አሉ። ያንተ አይነቱ ቪዲዮ እየለቀቀ ነው ኑሮን እያዋደደ ያለው። በአቅም ሂድና ግዛ። 130 አቅም ካለ ሂድና ግዛ። ለምን 1 ሚሊዮን አገዛም? እንደ ኖርማል ገበያ ገና መተ ቪዲዮ ቀርጻ አትልቀቅ። 5000 ብር 1 ኪሎ ስጋ መብላት ቀላል ነው እንዴ? ከዚህ በላይ እንዲጨምሩ ነው እንዴ የምታዋደድላቸው? ስጋ ቤት ላይ አይፈረድም ምናምን ትላል። አብዛኛው ስጋ ቤት ልንገር የበዓል ቀን ነው እየሰራ ያለው፣ ተጎልቶ ነው እየዋለ ያለው። ጥቂት ወዳጆች ናቸው እየሰሩ ያሉት። ለምን አልነግርህም? ብዙ ስጋ ቤት በዚህ ሰዓት ከብዶታል። ሰው መግዛት አልቻለም። ከአቅሙ በላይ ሆኗል። ስጋው ቅንጦት ሆኗል። እንቁላል ራሱ ወደ ቅንጦት እየገባ ነው። እዚህ 130 ሺህ ብር ፍየል እያልክ ታዋድዳለህ እንዴ? ይህ የ60 ሺህ ብርና የ50 ሺህ ብር ፍየል ምን ልትጠቀም ነው? ከዚህ ምን ይህን ቪዲዮ በመልቀቅ ምን እንደምትፈጥር ግን ገብተዋል? ምን ድለላ እየሰራ ነው? ገበሬዎቹን አዋዱ እያልክ ነው? እዛ የሚመጣበት ቦታ ላይ ጨምረው እንዲሸጡ እየነገርካቸው ነው? አዲስ አበባ ላይ 130 እየተሸጠ ነው ብለው ከዛ በርካሽ በቅናሽ የሚሸጡትን እንዲከለክሉ ልታረግ ነው? አላማ ምንድን ነው? ጭንቅላትን አሰራ። ጥሩ እየመጣ ነው። መስመር እንዳስት ራስን ጠብቅ። ባይዘው እንዲህ አይነት ነገሮችን ገበያ ላይ ይዘን ስንወጣ ኦር እንዲህ ገበያ አልኩኝ ሶሻል ሚዲያ ላይ ይዘን ስንወጣ ነገሮችን ኖርማል ለማድረግ የምንሄድበት መንገድ ነው። አሁን አንድ ፍየል 130 ሺህ ብር ገባ ሲል መከራከርና እንዴት እንደዚህ ይሆናል ብሎ ጮሆ ያንን ወደ ቀደመ ነገር ወደ ታች ለህብረተሰቡ ተመጣጣኝ ወደ ሆነ ዋጋ እንዲመለስ ማስደረግ ሲገባ ምን ያርጉ እነሱስ? መኖ ተወዷል። አሁን እንግዲህ ይሄ ሰውዬ የስጋ ማስታወቂያ ነው የሚሰራው። በርካታ ስጋ ቤቶችን ያስተዋውቃል። ነገ ከነገ ወዲያ ለእነዚህ ምን አይነት ነገር እየሰጠ ነው? ኑሮን ሰማይ የምናደርሰው ምናልባት እሱ 130 ሺህ ብር አውጥቶ መጠቀም ይችል ይሆናል። በርካታ ህዝብ ግን ይህን ማድረግ አይችልም። ስለዚህ ከእንዲህ አይነት ኑሮ እያራቀን ያለው ማለት ነው። ሲሆን ህዝቡን ማቀራረብ፣ ህዝቡንና ገበያውን ለማቀራረብ መስራት ነው እንጂ የባሰ ህዝቡንና ገበያውን ህዝቡና ተጠቃሚውን ለማራቅ የሚደረጉ ነገሮች ላይ ትኩረት ሰጥተን ባንሰራ ለማለት እፈልጋለሁ። እንግዲህ 1 ኪሎ ስጋ 5000 6000 ነው የፍየል ስጋ እየተሸጠ ያለውና ነገ ከነገ ወዲያ አንዱን 10000 ብር እንዲያስገቡት ተፈልጎ ነው። አላውቅም ምን ያደርጉ እነሱስ እንደዚህ ሆኖባቸው ነው ዋጋ እዚህ ያደረሱት የሚሉ ነገሮችን ነገም እንደማያነሳ ምንም ጥርጥር የለውምና ከቻለን ህዝቡንና ኑሮውን የምናቀራረብበት መንገድ ብንፈጥር ለማለት እፈልጋለሁ። እሺ ወደ ፌሚኒስቶቹ ከማለፌ በፊት ቅድሚያ ዲያቆን ሄኖክ ኃይሌ በተለይ ቤተክርስቲያኒቷን አስተምሮ እንስማና ከዛ የተለያዩ ሴቶቻችን ያነሷቸውን ሐሳቦች እንዲሁም ደግሞ ለኢትዮጵያ ሴቶች መልእክት ያስተላለፈችውን እንመለከታለን። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ የማይላሉ። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቀጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት? እግዚአብሔር ረዳቴ ነው። እግዚአብሔር ምን ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም፣ ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ አይችልም። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ባሎች ምንድናቸው? ባል ንጉስ ነው፣ ሚስትስ ንግስት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው? ዘውድ ነች።
እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉሥ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። እንደተከታተላችሁት ነው። ለመምራችን እግዚአብሔር አምላክ ቃልዮትን ያሰማልን። ሰፋ ያሉ ሐሳቦችን አንስቷል። በተለይ ባልና ሚስት ምን መሆን እንዳለባቸው ቤተክርስቲያን ባልን ምን እንደሚል ሚስት ምን እንደሚል ያነሳበት መንገድ አለ። ክርስቶስ ለቤተክርስቲያን ራሷ እንደሆነ ለዚች ራሷ ለሆነላት ቤተክርስቲያን ደግሞ እንደሞተ ባሎች የሚስቶች ራስ ናቸው፣ ለሚስቶቻቸው ደግሞ እንደሚሞቱ ቤተክርስቲያን በዚህ መንገድ ታስተምራለች እና ማንበብ ትችላላችሁ። በተለይ ኤፌሶን 5ን ብታነቡ ብዙ በርካታ ነገሮችን እዚህ ላይ ታገኛላችሁ። ሴቶቻችን የሚያነሷቸውን ሐሳቦች ቅድምም እንዳልኳችሁ የተላለፈውን መልእክት ተከታትለን እንምጣ። ሴቶች ላይ የሚደርሰውን ጥቃት ለመቃወም ሰው መሆን በቂ ነው። ፌሚኒስት መሆን ግን አስፈላጊ አይደለም። አታስገድዱን። በግድ ጎትታችሁ የማንቀበለውን አይዲዮሎጂ እንድንቀበል አታስገድዱን። ሰው በመሆናችን ሴት በመሆናችን ብቻ የሚደርስብንን ጥቃት እንቃወማለን። ማድረግ ያለብንን ነገር እናደርጋለን። መድረስ እስካለብን ስፍራ ድረስ እንደርሳለን። የግድ ግን የፌሚኒዝም አይዲዮሎጂ መቀበልና ፌሚኒዝም የሚያራምዱ ሰዎችን መከተል ግን አይጠበቅብንም። በቃ አታስገድዱን። ከጀርባው ያለውን ነገር ስለምናቅ ስለምንረዳ ትውልድ ላይ የሚደፋ አተላ ቅርሻት እንደሆነ ስለምናቅ በቃ አንከተልም፣ አንደግፍም። በቃ በሴቶች ኢምፓወርመንት በጣም እናምናለን። ሴቶች መማር እንዳለባቸው እናምናለን። በሁሉ ነገር እንስማማለን። ቀጥሎ ስላለው አሮጋንስ ግን አንቀበልም። ትዳራችንን እንወዳለን፣ ልጆቻችንን እንወዳለን፣ ቤታችንን እንወዳለን። በጣም ሰክኖ በመኖር የምናምን ሰዎች ነን። ከምንም ነገር በላይ ደግሞ የእግዚአብሔርን ቃል እንወዳለን፣ እንቀበላለን። የእግዚአብሔር ቃል የሚለውን ነገር የምንሰማ፣ የምንቀበል፣ የምንደግፍ፣ የምንኖር ሰዎች ነን። ስለዚህ በግድ የማያስፈልገንን አይዲዮሎጂ አምጥታችሁ እኛ ላይ አትጫኑብን። እንደዚሁ እንቃወማለን፣ እየተቃወምንም አለን እስከዛሬ ድረስ። ብዙ ጊዜ ቪዲዮ ያለው እኔ ካገባው በኋላ ወጥ አልቀቅልም፣ ቤት ጽዳት ምናምን፣ 2 ሰራተኛ ቀጥራለሁ፣ ወጥ ቅቀላ ውስጥ ግን አልገባም፣ ወጥ አልቀቅልም ምናምን። ልጅ ስንወልድ እግዚአብሔር ትውልድ አሳልፎን ሲሰጠን ልብስ ልናለብሳቸውና ምግብ ለማብላት ብቻ አይደለም፣ እኛን እያዩ ነው የሚያድጉት። ዛሬ እኛ ተንደላቀል ልኖር እንችላለን። ነገ ደግሞ የልጆቻችን መውደቂያ ምን ላይ እንደሆነ የት ላይ እንደሆነ አናውቅም። ጎዳና ላይ ሊወጡ ይችላሉ፣ በድህነት ሊማቀቁ ይችላሉ። ያንን ድህነት እንዴት ማለፍ እንዳለባቸው ማሳየት ያለብን እኛ ነን። አይኑ ወጣት ሁሉም እኔ የተንዳላቀቀ ኑሮ እግዚአብሔር በብዙ ነገር በአእምሮ በብዙ ነገር ይባርካችሁ። ሁሉም የተንዳላቀቀ ኑሮ ቢኖር ደስ ይለኛል። ነገር ግን ነገ ደግሞ ማጣት አለ። ዛሬ እንደዚህ እንደተኮፈስን ጸጉር እንትን እንዳልን ጥፍራችን እንደተሰራን ምናምን ላንኖር እንችላለን። ነገ እንወርቃለን። ስለዚህ ነገ ስንወርቅ ወይም ደግሞ ባሎቻችን ሲያጡ ጥለናቸው ልንሄድ ነው ማለት ነው። ባል ስናገባ በማጣት በማግኘት ቢኖረው ባይኖረው ቢወርቅ ቢነሳ ቢታመም ዲስሪስፔክት አያርግሽ፣ አንቺን ለመምታት አይሞክር፣ አንቺን ለመጣል አይሞክር እንጂ ከአንቺ ጋር እስካለ ድረስ የሆነውን ሆነን ጉሊት ሽንኩርት ቸርችረን ቤተሰቦቻችን የማስተዳደር ግድ አለብን። ቃሉ እንደዛ ነው የሚለው። ብቻ ዲስሪስፔክት አያርግሽ፣ አንቺን አይጥላሽ፣ አንቺን ለመጣል አይሞክር እንጂ ይውደድሽ፣ ያክብርሽ እንጂ ምን ችግር አለው? አብሬ ብታገል አብሬው ጉሊት ላይ ቢቸረችር ነገ ቢወርቅ ጥዬው ልሄድ ነው ማለት ነው። ከዛ ወጥ አልቀቅልም እኔ ሾፕ እያደረኩ ጥፍሬን እየተሰራው ጸጉሬን እየተሰራው ምናምን 2-3 ሰራተኛ ምናምን ያደርግላችሁ። ግን ያኑሮ ባይሆንስ ነገ ቢወርቅስ ቢከስርስ? ወንዱ ልጅ ጥሮ ግሮ ማምጣት ማብላት አለብን እንዴ? እናቶቻችን አረቄና ጠላ እንትን እየጠመቁ አይደል እንዴ የኖሩት? ምክንያቱም እኛን እንዴት ማድረግ እንዳለብን ስላወቁ ማለት ነው። እንዴት ማስተዳደር እንዳለበት ነገ ዛሬ እኔ እናቴ በለፋች ነው እሷ ስላሳየች ነው ዛሬ እኔ እንደዚህ የወረደ ስራ እየሰራው የምታገለው። በቃ ለልጆችም እንደዚህ ማሳየት አለብኝ። ምንም የተደላደለ ኑሮ ብኖርም ምንም ያህል ብማር ምን ብልም ነገ እንዴት ማለፍ እንዳለበት ማስተማር አለብኝ። እኔ ተንደላቀቀ ጸጉሬን እየተሰራው ምናምን እውነት እንደዛ ነው ትዳር? እንደዛ ነው በቃ ቃል ምን ገባው ለዛ ነው። ከዛ በኋላ ሲቸግረው ጥለነው ልንሄድ ነው እንዴ? ሴት ልጅ መታገል የለባትም? አብራው መውደቅ የለባትም? አብራው መታገል የለባትም? ሲወርቅ አብሬው መውደቅ የለብኝም? ሲያዝን እኔ አብሬው ማዘን የለብኝም እንዴ? በችግር አብሬው መቸገር የለብኝም? ከዛ ጥዬው ልሄድ ነው? እግዚአብሔር ያከበረውን አታቃሉት። እግዚአብሔር ሂዱ ከዚህ ጋር ውጡ፣ ከዚህ ትውልድ አታበላሹ። ጨምላቃ
ይላል። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል። ባል ፈርኒቸር፣ ጠረጴዛ፣ ቁም ሳጥን ወይም ደግሞ መደርደሪያ ምናምን አይደለም። ባል ሰው ነው፣ ከሰውም ወንድ ነው። ባል መሆን የሚችለው ወንድ ብቻ ነው። ሚስት ደግሞ ሰው ናት፣ ከሰውም ሴት ናት። ሚስት መሆን የምትችለው ሴት ብቻ ናት ማለት ነው። ኦኬ፣ ያ ማለት ሁለት ወንዶች ባልና ሚስት የሚባለው ታይትል አይገባቸውም፣ አይሰጣቸውም። ባልና ሚስት የሚባለውም ጥምረት አይገባቸውም። ሁለት ሴቶችም እንደዛው ባልና ሚስት የሚባለው ጥምረት አይሰጣቸውም፣ ስያሜም አይገባቸውም፣ ሮልም አይገባቸውም ማለት ነው። በዚህ ደረጃ ዲፋይን ካደረግነው ባል ማለት ምን ማለት ነው? በክርስቶስና በቤተ ክርስቲያን ያለውን ግንኙነት ከሆነ ትዳር ስንል የምንስለው የክርስቶስን ቦታ የሚይዘው እና የዛ ትዳር የበላይ ጠባቂ የሆነ የክርስቶስን ካራክተር እዛ ቤተክርስቲያን ውስጥ እዛ ትዳር ውስጥ የሚጫወት which is የማይመታ፣ የማይደበድብ፣ የማይሰድብ ቤቱን ትዳሩን ክርስቶስ ልክ ቤተክርስቲያንን በደሙ እንዳጸናት እሱም ዋጋ ከፍሎ የሚችለውን ሁሉ ለቤቱ፣ ለልጆቹ፣ ለትዳሩ ዋጋ ከፍሎ ቤቱን በደስታ፣ በሰላም፣ በፍቅር፣ በክብር የሚያጸና ሚስት ስትበረታ በድካማ ሁሉ የሚረዳት ባል ይባላል። ቤተክርስቲያን ደግሞ በሴት ትመሰላለች ወይም በሚስት ትመሰላለች። ክርስቶስ የበላይ ጠባቂዋ ሆኖ እሱ የሚላትን ሁሉ እንደምታደርግ ሁሉ ቤተክርስቲያን ለክርስቶስ እንደምትታዘዝ፣ ሚስት ደግሞ ለባሏ እንድትታዘዝ ተጽፎ ተቀምጦልናል ማለት ነው መጽሐፍ ቅዱስ ላይ። ስለዚህ ክርስቲያናዊ የሆነ የባል ትርጉም ይሄ ነው። የክርስቶስን ምሳሌ የሚይዝ ለዛ ትዳር የበላይ ጠባቂ የሆነ ኦኬ፣ ትዳሩን፣ ኑሮውን፣ ቤቱን፣ ልጆቹን፣ ሚስቱን በፍቅር በክብር ኦኬ፣ በሰላም ዋጋ ከፍሎ ጠባቂ ሆኖ ፕሮቫይደር ሆኖ ያንን ቤት የሚያጸና የሚጠብቅ ምን ይባላል? ባል ይባላል። ያንን ኃላፊነት የማይወጣ ግን እንዳልሽው ከፈርኒቸር፣ ከመደርደሪያ፣ ከጠረጴዛና ከሶፋ የማይሻል ሆኖ እናገኘዋለን ማለት ነው። ያንን ሲጀመር ጤናማም ትዳር አንለውም፣ ባል ለመባልም አይችልም፣ አይበቃምም። ስለዚህ ይሄንን ይመስላል። ፕሊስ እባካችሁ ፒን ያደረኩትን ቪዲዮ እየገባችሁ ኮፒ ሊንክ ሼር አድርጋችሁ ለብዙ ሰዎች እንዲደርስ አድርጉልኝ። የካምፔን ጥሪ ነው። ትናንትና ነው የሰራሁት፣ ግን ቪው አላገኘም። ምን እንደማደርግ አላውቅም። ኮላብ አድርጌ መስራት የምፈልጋቸው ሰዎች አሉ፣ የህግ ባለሙያዎች ምናምን ነገር አድርገን ልበል። እዚህ ጋር ማንም ኃላፊ አለቃ የለውም። ይሄ ካምፔን ሁላችንም የዛ ካምፔን ኃላፊዎች ነንና እየገባችሁ ሼር ኮፒ ሊንክ አድርጉ ፕሊስ፣ ዱዌት አድርጉና ካምፔኑን እንቀላቀል። ቴንክ ዩ። ባል ምንድን ነው? የት አለ ባል? ምንድን ነው? ሰው ነው? ምንድን እንደዚህ መደፋፈር? እንዲህ እግዚአብሔርን እኮ መፍራት ጥሩ ነው። ወንድ ባልሽ ነው፣ ወንድ አባትሽ ነው፣ ወንድ ልጅሽ ነው። በአብይ አህመድ ዘመን ሴት ልጅ ይኸው እንዳለ ጠቅላይ ፕሬዚዳንቷ ሴት ናት። ኢትዮጵያ ውስጥ እንደ ዘንድሮ መብት ያገኘንበት ጊዜ አለ አይደል እንዴ? ሴት እንዳለ 30-40 የሚሆኑ ተመርጠው ፓርላማ የገቡት። እየተነቃቃ ነው አገሩ። በሚያድግበት ሰዓት ያድጋል። ሴት ልጅ መደፈር ተቃውሞ ነው የምቃወማለሁ። ግን እናንተ ፌሚኒዝም 99% ሌዝቢያን ናችሁ። እኔ አይን ናችሁ፣ አያችኋለሁ፣ እከታተላችኋለሁ። አታድጓትም። ደህና ሁኑ። ቻው። ሮማን ጥያቄ አለኝ አንቺ። ሮማን ጥያቄ አለኝ። የሆነ ጊዜ አስታውሳለሁ ልጄ ማነው የሄኖክ የሚባል ልጅ ደፈረብኝ ምናምን ብለሽ ወተሽ ስታለቅሺ ኡኡ ስትይ ነበር አይደለ? ለምንድን ነው ወንድ ልጅ አይደለ? ለምንድን ነው ያልደበቅሽለት? ለምንድን ነው ያልቻልሽለት? ወይንም ለምንድን ነው ያልሻሸብሽለት? ወንድ ልጅ አይደለም የደፈረው፣ ሄኖክ ነው የደፈረው እንጂ ወንድ ልጅ ሴትን መደፈር አልቃወምም አላልኩም። አዎ ወጥቼ ለሴቶች ድምፆኛለሁ። ነገርኩሽ እኮ ለፌቨር ቫይራል ወጥታ ፍትህ እንድታገኝ ያደረኩት እኔ ነኝ። ለቀነኒም ካያችሁ
ወጥቼ ለምን ከበደሽ? ሮማን አላገኘችም እኮ ነው እያለኝ ያለ ነው። እኔም ምላችሁ አልገባችሁ። እኔም ለፋኖቹን አይደለም አላገኘችም። ኢማን ቆይ ታውራ ቆይ ኢማን ቀርቶ አይደለም ለፌቨን ደምን ባጥሽ ቫይራል ወጣሁት እኔ ነኝ። የሴት መብት ፌሚኒዝም ግን የምትባሉ 99% ሌዝቢያን ናቸው። ሌዝቢያን ልታስፋፉ ነው። ሀገራችሁን እቃወማችኋለሁ ነው የኔ ጥያቄ። ሰላም ጤና ይስጥልኝ። እንዴት ናቸው? ሁሉ ሰላም ነው? ይህ መልእክት ኢትዮጵያ ላይ ላለች ሴት ይድረስልኝ። እናት ብትሆኚ ያገባሽ ያላገባሽ ሴት ለሆናችሁ በሙሉ ይህ መልእክት ይድረስልኝ። ዝም ብላችሁ ችግራችሁ ይገባናል። የተለያየ አይነት ችግር አለ። እኛም በዛ ውስጥ አድገን የመጣ ነው። የኛ በባሰበት ዘመን አድገን የመጣ ነውና እኔ የምመክረው አንድ ነገር አለ። ምን እመክራለሁ? አሁን ሶሻል ሚዲያ ላይ የምታዩት ነገር ተከትላችሁ ራሳችሁን የምታድኑ መስሏችሁ ጭራሽ ራሳችሁ ላይ ሌላ ነገር እንዳጠመጥሙ ለእህቶቼ ስራ ገበታ ላይ ሆናችሁ አመጻ አድርጉ፣ ስራ አቁማችሁ ፕሮቴስት አድርጉ፣ አልሰራም በሉ፣ በቤታችሁ አልታዘዝም በሉ፣ ከባሎቻችሁ ጋር አላደርግም በዩ የምትባሉ ሰዎች እንዳታደርጉት። ይሄ እኔ ምክር ይጠቅምሻል። ለምን መስልሽ ነው የምልሽ? በመጀመሪያ ደረጃ የመጀመሪያው ከስራሽ ያለሽበት ሀገር የጠገቡ ሀገር አይደለም። እንኳን እዛ አይደለም አሜሪካን ሀገር ስራዬን አልፈልግም ብለሽ ፕሮቴስት ላድርግ ብትይ ትንሽ ይታያል፣ በደንብ ይታያል። ባደገ ሀገር እንኳን ችግር ላይ መጣ ይችላል። ዝም ብሎ ፕሮቴስት አይደረግም። በእኛ ሀገር ፕሮቴስት ብታደርጊ አንቺ ትባረሪና ሌላ ሰው ነው የሚገባበት። ልጆችሽን በትነሽ የሚበሉት እንዳታሳጪ፣ ቤት ኪራይሽ እንዳታጪ። እኛ ደጅ ሆነን ሆይ ሆይ የምንለው ነገር አይጠቅም። ሆይ ሆይ ብለን ውጭ ሆነን ሆይ ሆይ ተብሎ በኢሞሽናል ያለቀው ህዝብ እንዳይረሳ፣ እልቂት እንዳይመጣ ጥንቃቄ ያስፈልጋል። ወንድሞቻችሁ አብረው ሆነው ጥቃታችሁን እንዲከላከሉላችሁ እየተነጋገራችሁ እናንተው እዛው ኢትዮጵያ ውስጥ ያላችሁ ጀግና ሴቶች ሙስሊሙ፣ ክርስቲያኑ፣ ሃይማኖት ያለው የሌለው ሚክስ ሆናችሁ ተከባብራችሁ ከወንዶች ጋር ሚክስ ሆናችሁ ጽድት ያለ ኢትዮጵያዊነት ያለበት ባህላችሁን የምታከብሩበት ላንቺ ምን ያስፈልግሻል? ምንድን ነው የምትፈልጊው? ምን መሆን ነው የምትፈልጊው? እነዚህን ነገሮች በደንብ አጤናችሁ። የሚበጃችሁን በየዩሮፕ ያለ ነው አሜሪካ ያለው ምናምኑ ያለው እንደዚህ ያለው አይደለም ለእናንተ ህግ የሚያወጣላችሁ። ብዙ የተማረ እግዚአብሔርን የሚፈራ አምላክ ያለው ባህሉን የሚፈራ እናት አባት የሚፈራ ወንድሞቹን የሚወድ ትዳሩን የሚወድ ብዙ ሴቶች አሉ። አለማግባት መብት ነው። በመብት አንገባም። አላስፈላጊ በሆኑ ነገሮች ላይ ግን አንደራጀርም። ስለዚህ ሀገራችን ላይ ፍትህ እንዲኖር፣ ወንዶች ልጆች እንዳይደፈሩ፣ ሴቶች ልጆች እንዳይደፈሩ ፍትህ እንዲስተካከልልን መንግስት ፍትህ እንዲያመጣ እዛው ያላችሁ ሰዎች አንድ ላይ ሆናችሁ አዲስ ነገር ይዛችሁ ነው ካጠገባችሁ እንቆማለን። ደጅ ያለው ሰው እንደፈለገ እንዲያዞራችሁ እንደፈለገ እንድንነዳችሁ አትፍቀዱልን። ቤትሽን፣ ትዳርሽን፣ ልጆችሽን፣ ያንቺን ህይወት እኔ ደጅ ሆኜ እንትን ያልኩት የሚያምር መስሎሽ ነው? ሀገር ቤት ሆነሽ የደጁ ህይወት የሚጣፍጠው ዩሮፕ ያለው ላይፍ ስታይል፣ አሜሪካ ያለው ላይፍ ስታይል የሚያምርሽ ከሆነ እመኝኝ፣ አሜሪካ ሆነ ያንቺ ህይወት ኢትዮጵያ ውስጥ ያለው የምትኖሪ ህይወት የሚናፍቃትና የሚያስቀናት ብዙ ነች። ስለዚህ ትዳራችሁን፣ ቤታችሁን የእናንተ የሆነ ነገር አትበትኑ። ህይወት ደስ የሚለው አንድ ሰው ሆኖ አድጎ ተምሮ ልጅ ወልዶ ቤተሰብ መስርቶ የራሱን ነገር ሲያስቀጥል። እኔ በህይወቴ ብዙ ውጣ ውረድ አይቻለሁ። ለልጆቼ መኖሬን ሳስብ ደስ ይለኛል። ታዲያ ሲንግል ሆኖ መኖር ለምን ያስፈልጋል? መውለድ አያስፈልግም? ሴት ያለ ወንድ ትወልዳለች፣ ወንድ ያለ ሴት ይወልዳል። አይሆንም። ስለዚህ ወንዶች ደግሞ ሴቶቻችሁን በአግባብ መያዝ አእምሯችሁ ላይ ስሩ፣ አብራችሁ ቁሙ። እናንተ ወታችሁ ስላላችሁ ነው ይሄ ሁሉ ሜስ የተፈጠረው። ተነሱ፣ ውጡ፣ እንቀየር በሉ። እንዴት ነው ከሴት ልጆች ጋር ማውራት ያለብን? ሴት ልጅ እንዴት ነው ቴክ ኬር ማድረግ ያለብኝ? እናቴ እንዴት ነው ማክበር ያለብኝ? እንዴት ነው ስፔሻሊ ሪሌሽንሺፕ ላይ ትዳራችን እንዴት ነው መያዝ ያለብን? ሰውነታችሁ እንዴት መቆጣጠር እንዳለባችሁ መማር አለባችሁ። ምን ማለት ነው? ይሄ ሰውነታችሁ ሞቅ ባለ ቁጥር አሁን ሴክሹዋል ነገር በሚያስፈልጋችሁ ዘላችሁ ህጻናት ላይ ምናምን የምትወጡ ሰዎች አይምሯችሁን፣ ራሳችሁን፣ ብልቶቻችሁን እንዴት እንደምትገዙ ራሳችሁ ላይ ስሩ። ራሳችሁ ላይ ብትሰሩ አንደኛ ነገ ጣጣ በህይወታችሁ ላይ ይዛችሁ አትመጡ። የሰው ህይወት ዲስትሮይ አድርጋችሁ የራሳችሁንም እንደዛው አታበላሹም። ስለዚህ መጠንቀቅ ጥሩ ነው። ራስን ማስተማር፣ ሴቷም ወንዱም ራሳችሁ ላይ ስሩ። ራስን መግዛት ማስተማር አለባችሁና ይህን ልላችሁ እወዳለሁ። በጣም ብዙ ነገር ይዛችሁ እንደምትመጡ ይሄ ተማረን ትምህርት ቤት ሄደን የሆነ መንደር ሄደን ለምንድን ነው ከሌላ ዓለም ላይ ከዩሮፕ ምናምን የእነሱ ህግኛል ለምን ያስፈልጋል? ህግ ሰው አይደለም? ህግ ማውጣት ያስፈልጋል? እናመሰግናለን። ድሮ ፌሚኒዝምን አቋቋሙ ሰዎች ድሮ የተባሉ ሰዎች እያመጡት ነገር መማርን ምናምን አመጣው። እናመሰግናለን። እኔ አንድ ቢዝነስ ስከፍት የራሴ ሩል የራሴ ምናምን አምናለኛል። ተመሳሳይ የኔ አይነት ደግሞ ቢዝነስ አንዷ ስትከፍት በራሷ ህግ ነው የምትከፍተው። ከኔው ነገር ትወስድ ትችላለች፣ ግን በራሷ ደግሞ የራሷን ለምን በእኔ መንገድ ካልሄድን ለምን እኔን ሰብለ እኔ ነኝ እኮ የጀመርኩት ፎር ዋት
ስትና ምለው ምንድነው እናንተ መሆን ትችላላችሁ፣ ጎበዞች ናችሁ። ኢትዮጵያ ውስጥ ያላችሁ ሴቶች ወንዶች አንድ ላይ ሆናችሁ ሙስሊሙን ክርስቲያኑን ሃይማኖት ያለው የሌለው ተሰባሰቡና የራሳችሁ የሆነ ነገር እናንተ ጀምሩ። አብረናችሁ እንቆማለን አለን። ስለዚህ እኛ እንዳንመራችሁ እናንተ እየመራችሁን የሚያስፈልግ ነገር ካለ እንደ ምክር አብረናችሁ ጣል እያደረግን እያየን በገንዘብ ሰፖርት ማድረግ ባለብን መልኩ እንመጣለን። ይህንን ስል ደግሞ ገንዘብ የሚባል ነገር አለ ሲባል አጭበርባሪዎች እንዳትነሱ። ኦኬ የእናንተን ፍሬ ስናይ፣ መከባበራችሁን ስናይ፣ መዋደዳችሁን ስናይ፣ ምድሪቷ ላይ መልካም ነገር እንዲመጣ ወንዶች ልጆች ላይ ስትሰሩ፣ ሴቶች ልጆች ላይ ስትሰሩ፣ ፕሮቴክት እርስ በርስ ገጠር ውስጥ ያላችሁ የትም ያላችሁ ስትሰሩ፣ ጠበቃዎች፣ ባለስልጣን ምናምን የምትባሉ እናንተም ተንቀሳቀሱ። እዛ ውስጥ ተንቀሳቀሱ። ምንም ከደጅ ለምን ይመጣው የምን ፔቲሽን ምናምን ነው። እናንተ እዛ ውስጥ ሆናችሁ ብዙ ነገር መስራት ትችላላችሁና ለዓለም እስክንታውቅ እስክንጫጫው ድረስ አታደርሱ። ቤታችሁን ምሩ። እኛ ያለነው ከሀገር ውጭ እና በአግባብ ቢሆን ጥሩ ነው። መንግስት እንደ መንግስት ደግሞ እነዚህ ነገሮች ክትትል አድርጎ እዛው መንግስት ራሱ ሴቶችን ወንዶችን ብቁ ናቸው የሚባሉትን ከፖለቲካ ነፃ የሆኑ ሰዎችን ተደራጅተው ክትትል እየተደረገባቸው ሙስና ይሄ ምናምን እዛ ውስጥ ሌላ ታሪክ እንዳይመጣ የበሰሉ ሰዎች የተማሩ ሰዎች ራሳቸውን የሚወዱ ሰው ራሱን ከወደደ ሌላ ሰው ላይ ሄዶ የሆነ ነገር አይሰራም። ራሴን ወዳለሁ እኔ እንዲመቸኝ እፈልጋለሁ፣ ሌላው እንዲመቸው እፈልጋለሁና እነዚህ ነገሮች እንዲሰራባቸው ሴቶች ጉዳይ ምናምን የሚባሉ ሰዎች ደግሞ ይጣሩልን። እኔ በእውነት ከዚህ በፊት ሴቶች ጉዳይ ላይ መጥቼ አዝኜ ነው የተመለስኩት እና ይሄ ሴትና ህጻናት የሚባለው ቦታ ላይ በጣም አዝኜ ሰራተኛም የለም ውስጡ አላውቅም ነው ያለው እና ይሄንን ልል እወዳለሁ። እንጠብቃለን። ኢትዮጵያ ውስጥ ያላችሁ ሴትና ወንድ ልጆች ወጣቶች እናንተ ነው የምለው ወጣቶች ገቡበት። እዚህ ያንን ነገር ውስጥ ሲሪየስ ሆናችሁ ነጋችሁን እያያችሁ አትሸወዱ። ፌሚኒዝም አያዋጣችሁም። ከዩሮፕ ምንም አትለቃቅቁ። እኛን ሆነን እኛ ኢትዮጵያኖች ለዓለም እንተርፋለን። የሚገርም ካልቸር አለን፣ የሚደናንቅ ነገር አለን እና ዓለም መከባበራችን የላትም። አባትና እናት መውደድ የላትም። የቤተሰብ ፍቅር የላቸውም። እሱ እንዳናጣም ያለን ትልቁ ሀብታችን ነው። የቤተሰብ ፍቅር ዓለም ላይ ስትሄዱ አታገኙም። ወንድሙ የት እንዳለ አባቱ እናቱ የት ትሆን አይታወቁም፣ አይፈላለጉም። እኛ ጋር ግን እሱ አይደለም ያለው። እንዳናጣው እሱ እንዳናስበላ እሱ ፓርት። ስለዚህ እኛ እናንተ ከፊት ስትመጡ እኛን አብረናችሁ ነን፣ እናግዛለን አለን አብረናችሁ። እንዳትሸወዱብኝ ግን እሺ። ፒስ ማርት እሺ፣ እንደተከታተላችሁት ነው። በተለይ ይሄ ወንድ ምንድነው ባል ምንድነው እየተባለ ሴቶች ባልጠል እንዲሆኑ እንዳያገቡ፣ ልጅን እንዳይወልዱ። ልጅ መውለድ እኮ የዘር አበባ የዘር ፍሬ በኩባያ ይመጣልሻል እስከመባባል ተደርሷል። እና ይሄንን ነገር ሴቶችና ወንዶችን ለማራራቅ በተለይ ከሃይማኖት ጋር ደግሞ ሃይማኖት ጠል እንዲሆኑ ማንኛውንም በግልጽ ሲናገሩ እንሰማቸዋለን። እኔ ፌሚኒስት የሆንኩት ሴቶችን ከሃይማኖት ጠል እንዲሆኑ፣ ምክንያቱም ሃይማኖት ሴቶችን ይጨቁናል የሚሉ ነገሮችን እያነሱ ስለሆነ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሴትን የሚጨቁን ሃይማኖት የለንም። ሃይማኖታችን ሴትን አይጨቁንም። የትኛውም መጽሐፍ ላይ ሴት ተጨቁና የሚያሳይ እንደ ማስረጃ የሚያቀርቡት ነገር የለም። ባል ራስ ሆነ፣ ሚስትስ ምንድናት? አካል ናታ። ባል ራስ ሆነ፣ ሚስት እንዴ ባል እኮ ለሚስት ይሙትላት ይላል። እና ለመለያየት የነበረውን ባህላችንን ሃይማኖታችንን ለያይቶ ይሄ አሁን የመጣው አለ አይደል በአንዳንድ አውሮፓ ሀገራት የተፈቀደው ወንድ ለወንድ ሴት ለሴት እንዲህ አይነት ነገሮች ላይ ትኩረት እያደረጉ ነው። በቃ ሴትን ከወንድ ጠል ካደረጓት ከሃይማኖት ካወጧት ምን ያደርጋሉ? ሴት ከሴት ጋር አብራ እንድትኖር ባይዘዌ ወንድና ሴት ነው ባልና ሚስት የሚባል እንጂ ወንድ ለወንድ ሴት ለሴት ባልና ሚስት የሚባልበት ሁኔታ የለምና ጥንቃቄ ማድረግ አለብን። በተለይ ልጆቻችን ጋር እንዳይገባ ነው የምፈራው። ቀጣዩ ትውልድ ስለሚያሰጋኝ፣ ተተኪው ትውልድ ስለሚያሰጋኝ ነው ይሄንን በየጊዜው እየደጋገምኩ ማነሳላችሁና ጥንቃቄ አድርጉ። በደንብ ተረዱት። ከላይ ጥሩ ነገር ይኖርና ውስጡ ያለውን መጥፎ ነገር ተረድተን ዛሬ እኔና እናንተ ካልተጋፍጠን ይሄ ለቀጣይ ትውልድ እንዳይተላለፍ ካላደረግን ነገ የታሪክ ተወቃሽ ነው የምንሆነው። በእኛ ሰዓት በእኛ እድሜ ይሄ ነገር ህዝብ ውስጥ ገብቶ ነገ ሰው በዚህ መንገድ መሄድ ከሆነ አደጋ ስለሆነ ጥንቃቄዎችን እንድናደርግ ለማለት ፈልጋለሁ። በሌሎች መረጃዎች እንገናኛለን። እስከዛው ቸር ቆዩልኝ።